አዲሱ የመረጃ ነጻነት ረቂቅ አዋጅ የካቢኔ ሰነዶችን ክልከላ ከሚደረግባቸው መረጃዎች ዝርዝር ውስጥ ማካተቱን ተከትሎ በህብረተሰቡ የዕለት ተዕለት ጉዳዮች ላይ የሚወሰኑ የካቢኔ ውሳኔዎች ለህብረተሰቡ ግልጽ መደረግ ይገባቸዋል የሚል ጥያቄ ከህዝብ እንደራሴዎች ተነስቷል። ለዚህ ጥያቄ ምላሽ የሰጠው የኢትዮጵያ እንባ ጠባቂ ተቋም በበኩሉ የረቂቅ አዋጁ አንቀጽ የሚከለከሉ ጉዳዮች ሁሉ በደፈናው እንዳልተከለከሉና ዝርዝር የመፍቀጃና የመከልከያ መስፈርቶች መቀመጣቸውን ጠቅሶ የህብረተሰቡን የዕለት ተዕለት ህይወት የሚነኩ የካቢኔ ውሳኔዎች ግን ሊገለጹ ከሚገባቸው መረጃዎች ውስጥ እየተካተቱ ናቸው ብሏል። አቤል አበበ በፓርላማው የተደራጀ የመረጃ ስርዓት በሌለበት ሁኔታ አዋጁን እንዴት ማስተግበር ይቻላል የሚል ጥያቄ የተነሳበትን ውይይት ላይ ተገኝቶ ተከታዩን ዝርዝር ዘገባ አሰናድቷል። በዝግጅት ሂደት ከ8 ዓመታት በላይ ያስቆጠረው የመረጃ ነጻነት ረቂቅ አዋጅ በትላንትናው ዕለት በህዝብ እንደራሴዎች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ቀርቦ ውይይት ሲደረግበት ማብራሪያና ምላሽ የሚፈልጉ 53 ጥያቄዎች ተነስተውበታል። የቀደመው አዋጅ 590/2000 ምክንያታዊ ያልሆኑ የመረጃ ክልከላዎችን የሚያበረታታ በመሆኑና ብዙ የመረጃ ነጻነትን የሚገድቡ ክፍተቶች የነበሩበት በመሆኑ እሱን ለማሻሻል ተዘጋጅቷል የተባለው ረቂቅ አዋጅ ካሻሻላቸው ጉዳዮች አንዱ አስቸኳይ መረጃ ለመስጠት ተቀምጦ የነበረውን የ10 ቀናት የጊዜ ገደብ ወደ 48 ሰዓታት ማውረዱ ነው። ሆኖም ይህ መረጃን የመስጠት የጊዜ ገደብ ለውጭ ሀገራት ዜጎችና ለሀገሪቱ ዜጎች መለያየት አይገባውም ወይ የሚል ጥያቄ ከህዝብ እንደራሴዎች ምክር ቤት ተነስቶ ነበር። ክላሲፊኬሽኑ ወይም ክፍፍሉ አስቸኳይ ነው አይደለም የሚለውን መሰረት ያደረገ ነው። ስለሆነም አስቸኳይ እስከሆነ ድረስ በውጭ ዜጋም ሆነ በዜጋ መገለጹ ዞሮ በ48 ሰዓት እንዲገለጽ የመደረጉ መሰረታዊ ጥያቄ አስቀድሞ መረጃ መገለጹ ሊደርስ የሚችለውን ጉዳት በተቻለ መጠን ለመቀነስ እንዲያስችል በመሆኑ ምክንያት ይሄ ጉዳይ በተቻለ መጠን በዜጎችም ሆነ በውጭ ዜጎች መገለጹ መሰረታዊ ለውጥ የለውም። ስለሆነም የውጭ ዜጎችም በአገር ውስጥ ይህንን ስራ በሚሰሩበት ጊዜ ፈቃድ ይኖራቸዋል። ስለሆነም ፈቃዳቸውን መሰረት አድርገው በሚሰሩበት ጊዜ በዋናነት በዚህ አዋጅ መሰረት የተከለከሉትንና የተፈቀዱትን መሰረት አድርገው ይሰራሉ። የአዋጁ ሌላ ድንጋጌ ደግሞ የመንግስትም ሆነ የግል ተቋማት ለህብረተሰቡ ግልጽ መሆን የሚገባቸውን ክንውኖቻቸውን በተለያዩ የቴክኖሎጂ አማራጮች ጭምር አትመው ይፋ እንዲያደርጉ የሚያስገድደው ክፍል ነው። በዚህ ድንጋጌ ላይ የምክር ቤት አባላቱ ያነሱት ጥያቄ ደግሞ የተቋማት የፋይናንስ አቅም ላይ ሰፊ ልዩነት ባለበት ሁኔታ መረጃን አትመው ይፋ ማድረግ ጉዳይን አስገዳጅ ማድረግ ተገቢ ነው ወይ የሚል ነበር። ጠቀሜታ አላቸው የሚባሉትን በሙሉ በአመት አንዴ አትሞ ያውጣ የሚል ግዴታ ያስቀምጣል። ከዛ ውጭ ግን አንድ ለየት ያለች ያስቀመጣት ነገር ምንድነው? ለምሳሌ የተቋሙ ፖሊሲ ተቀይሮ ከሆነ ፖሊሲው በተቀየረ በ21 ቀን ውስጥ አዋጁን ማለት ሰነዱን በ21 ቀን ውስጥ አትሞ ማውጣት አለበት የሚለው እንደዚህ ለየት ያሉ የፖሊሲ ኢሹዎችን ነው እንጂ አጠቃላይ የተቋሙን እንቅስቃሴ በተመለከተ ግን በአመት አንድ ጊዜ እንዲያደርጉ ነው የሚያስገድደው። ይሄ ደግሞ አሁን ፕራክቲካሊም የትኛው መስሪያ ቤት የሚያደርገውና የሚፈጽመው ስለሆነ ያን ያህል የበጀት ተጽዕኖ ይኖራል የሚል እምነት የለንም። በአመት አንድ ጊዜ በአዋጁ የተዘረዘሩ ጉዳዮችን አትሞ ለማውጣት አቅም የሌለው ተቋም መጀመሪያውንም ቢሆን ሌሎች የተቋቋመበትን ዓላማና ተግባርም ይሰራል የሚል እምነት የለንም። ዘርፉን በአግባቡ የመረዳት ካልሆነ በስተቀር በአመት አንድ ጊዜ አትሞ የማውጣት ያን ያህል በመሰረታዊነት ከዚህ ከበጀት ጋራ ይያያዛል የሚል ጉዳይ ይኖራል ብዬ አልገምትም። የሶስተኛ ወገን የግል መረጃ የህግ ጥበቃ ያለው ሰነድ እንዲሁም የፋይናንስና የመከላከያ ደህንነት መረጃዎችን ከብዙ ዝርዝር መስፈርት ጋር ከማይገለጹ መረጃዎች ተርታ ባሰልፈው በዚህ ረቂቅ አዋጅ ውስጥ የካቢኔ ሰነድም ከሚከለከሉ መረጃዎች ውስጥ አንዱ ሆኖ ተጠቅሷል። ይህን ተከትሎ የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት በፌዴራልም ሆነ በክልል አስተዳደሮች ውስጥ የህብረተሰቡ የዕለት ተዕለት ህይወት ላይ የሚያርፉ የካቢኔ ውሳኔዎች ይፋ መሆን ይገባቸዋል የሚል ይዘት ያለው ጥያቄ አንስተው ነበር። የእንባ ጠባቂ ተቋምም ይህ ህግ መሰሉን መረጃ እንዲከለከል የማይፈቅድ ነው ብሏል። ካቢኔ ምን ማለት ነው የሚለውንም በተመለከተ ከፌዴራል ጀምሮ እስከ ታችኛው ምክር ቤቶች አንጻር የሚደራጁትንም ጭምር ለማድረግ ተሞክረዋል። ስለሆነም የካቢኔ ውሳኔ እንዲያውም ከዚህ በፊት ክልከላ መርህ ነው የነበረው፣ ኤክሴፕሽን መስጠት ነው የነበረው። ስለሆነም በተሻለ መንገድ በየደረጃው የተቋቋሙ ካቢኔ በየጊዜው የሚወስኗቸውን የህዝብ ጥያቄ ያለባቸውን ጉዳዮች በተጠየቀ ጊዜ ሁሉ መስጠት እንዲችሉ አትመውም እንዲያወጡ ከዚህ በፊት ኤክሴፕሽን የነበረውን መርህ የነበረውን ወደ ኤክሴፕሽን ቀይረናልና በዚህ ላይም መሰረታዊ ለውጥ ነው ያመጣ ነው።
ከዚህ ቀደም የተጠኑና የኢትዮጵያ እንባ ጠባቂ ተቋም ይፋ ያደረጋቸው ውጤቶች የሚናገሩት በኢትዮጵያ ያሉ የተቋማት መረጃዎች ተደራጅተው ያልተቀመጡ ከዛም አልፎ በግለሰቦች እጅ ላይ ያሉና ግለሰቦች ከተቋሙ ሲለቁ ደብዛቸው ሊጠፋ የሚችሉ ናቸው። ይህ ደግሞ መረጃው ይሰጥ ቢባል እንኳን ተቋማት ያንን የሚያደርጉበት ቁመና ላይ እንዳይገኙ እንዳደረጋቸው የጥናቶቹ ግኝቶች ያመላክታሉ። በዚሁ አስረጂ መድረክ ላይ የቀረበው ሌላኛው ወሳኝ ጥያቄም በሀገሪቱ የተደራጀ የመረጃ ስርዓት ባልተፈጠረበት ሁኔታ እንዴት ይህንን አዋጅ ማስተግበር ይቻላል የሚል ነው። ይሄ ችግር ስላለ ተብሎም የመረጃ ነጻነት ህጉን ወደ መተግበር ወደ ኋላ መመለስ አለብን የሚል እምነት የለም። ስለሆነም ይህንን ችግር በመሰረታዊነት ለመፍታት አንደኛ የመረጃ ባለሙያ እንዲኖር፣ ሁለተኛ መረጃ በማደራጀትም ረገድ በተቋማት ላይ ግዴታዎች ተጥለዋል። ስለሆነም ተቋማት ይህንን ክፍል እንዲያደራጁና መረጃ በተጠየቀ ጊዜ ሁሉ እንዲሰጡ የኢትዮጵያ ሕዝብ እንባ ጠባቂ ተቋም ብዙ ስራ ይጠበቅበታል። ነገር ግን ከምክር ቤቱ እንደ በውይይት ወቅት እንደተጠቀሰው ሁሉም ተቋማት በተመሳሳይ ደረጃ ናቸው ባይባልም በተለይ በመረጃ አያያዝ ረገድ ግን በርካታ መሰረታዊ ችግሮች እንዳሉ መግለጽ እፈልጋለሁኝ። ስለ መረጃ ነጻነት ከዚያም አልፎ ነጻነቱ ስለሚከበርባቸው ዝርዝር አሰራሮች ስንናገር ዋናው ጉዳይ ሆኖ የሚጠቀሰው የተቋማት የማስፈጸም አቅም ነው። ይህንን አዋጅ ለማስፈጸም ኃላፊነት ያለበት የኢትዮጵያ እንባ ጠባቂ ተቋም ደግሞ ከአዲሱ አዋጅ ቀድሞ በነበሩ ዓመታት የማስፈጸም አቅሙ ደካማ ተደርጎ የሚጠቀስ መሆኑን የኢትዮጵያ የፍትህና የሕግ ማሻሻያ ምክር ቤት ያሰናዳው ጥናት ጭምር ይጠቁማል። የሕዝብ እንደራሴዎቹ ሌላኛው ጥያቄም በዚህ አነስተኛ የማስፈጸም አቅም አዋጁን እንዴት ማስተግበር ይቻላል የሚል ነው። የእንባ ጠባቂ ተቋሙ በበኩሉ አዲሱ ረቂቅ አዋጅ ከቀደመው አዋጅ ይልቅ ጉልበቴን የሚያጠነክርልኝ ይሆናል ብሏል። ስልጣን ዝርዝር አለመሆኑ እና አዋጁን ለማስፈጸም በሚያስችል አኳኋን የተደራጀም አለመሆኑ ነው። በዚሁ ምክንያት አንደኛ ይህንን አዋጅ በአግባቡ ማስፈጸም ይቻል ዘንድ ዝርዝር ተግባርና ኃላፊነቶችን ለመስጠት ተሞክሯል። በሌላ በኩል ከዚህ በፊት ይሄ ዘርፍ ይመራ የነበረው በአንድ ዳይሬክተሮት ነበረ። ነገር ግን ከዚህ ወጥቶ በእንባ ጠባቂ በዘርፍ እንባ ጠባቂ ደረጃ እንዲመራ ሀሳብ ቀርቧል። በሌላ በኩል አስተዳደራዊ ቁጣቶቹንም እርምጃዎችንም እንዲወስድ ጭምር ስልጣን ተሰጥቶታል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የሚያቀርባቸውን አመታዊና ልዩ ሪፖርቶች ላይ በዚህ ረገድ በአዋጁ አፈጻጸም ረገድ የታዩ ግድፈቶችን ሪፖርት በሚቀርብበት ጊዜ ምክር ቤቱ የሚወስዳቸው እርምጃዎች ከምንም በላይ ትልቅ ሚና ይኖራቸዋል